ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የትግራዩም ነፃ አውጪ ቲፒኤልኤፍ የክልሎች ታድሶ አካሄድኩኝ ቱባ ባለስልጣናቶችን አራገፍኩኝ አለ ዶክተር መራራና ሌሎች ፖለቲከኞች ተከሰሱ ሰይፈ ነበልባል ራዲዮ 6ኛ ዓመት ክብረ በዓሉን በሂውስተን ቴክሳስ አከበረ ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን ከዜናዎቹ ጋርም ኢዮብ ባይሳነኝ ዜናው ሲተነተን እንሆ ባለፈው ህዳር ወር የታሰሩት የኢትዮጵያ መንግስት ተቋሚ ፓርቲ መሪ ዶክተር መራራ ጉዲና ተከሰሱ ከዶክተር መራራ ጠበቆች አንዱ ዶክተር ያዕቆብ ወልደ ማርያም እንዳስታወቁት ዶክተር መራራ ፍርድ ቤት ቀርበው አባሪ ተባባሪ ከተባሉ ሌሎች ሁለት ሰዎችና ሁለት ድርጅት ጋር የተያያዘ ክስ ቻርጅ ተነግሯቸዋል ዶክተር መራራ በተጨማሪ ዶክተር ብርሃኑ ነጋ አቶ ጅዋር መሐመድ የኢትዮጵያ ሳተላይት ቴሌቪዥንና ኦሮሚያ ሚዲያ ኔትወርክ በሌሉበት ግን በተመሳሳይ ወንጀል ጭብጥ ተከሰዋል ከዶክተር መራራ ጠበቆች አንዱ ዶክተር ያዕቆብ ወልደ ማርያም እንዳሉት ደንበኞቻቸው ፍርድ ቤት የተወሰዱት ጠበቆቻቸው በሌሉበት ነው የክስ ቻርጁ እንደሚያመለክተው ግን የፌደራላዊ ጠቅላይ አቃቤ ህግ በነ ዶክተር መራራ ላይ የተመሰረቱት ክስ መካከል የኦሮሚያና የአማራ ክልል ህብረተሰብ ወደ ሁከት እንዲገባ ቀስቅሰዋል የአድማ ስምምነት አድርገዋል በፌደራል ወይም በክልል መንግስት የተቋም ስነ ስርዓት በህግ መንገድ ለማፍረስ የሚውል ውል አድርገዋል የሚል ነው ዶክተር መራራ የኦሮሞ ፌደራሊስት ኮንግረስ ኦብኮ መስራችና ሊቀመንበር የአዲስ አበባ ዩኒቨርሲቲ ሌክቸረር የፖለቲካ ሳይንስ ምሁር ናቸው ከጠዋቱ እደግ ተመንደቅ የተባለው የህዝብ አንደበት የህዝብ ወገንተኛ የሆነው እውነት አፈላላጊ ሐቀኛ ለእውነት የቆመው ሰይፈ ነበልባል 6ኛ ክብረ በዓሉን ፌብሩዋሪ 18 2017 በሂውስተን ቴክሳስ በአዲስ አበባ ሬስቶራንት ኦሮሞዎች በተገኙበት ክብረ በዓሉ ተከበረ ፕሮግራሙ ከመጀመሩ በፊት በምረቃ ነበር የተጀመረው Ya Rabbi ya gooftaa koo yaa gurraacha garaa garbaa tokkicha maqaa dhibbaa annagaan oolchite nagaan bulchi annagaan oolchite nagaan bulchi irraa goran oolchi dogongoran oolchi yaa Rabbi ya gooftaa koo kan baranaatiin nu geechee kana giriitiin nu gahe Seyfa Nabalbalii hoggaa jaan 2011 irraa kaasee har'aarraat ammaarraatti duudalagaa jiru kana ammarree nu oofalchi kan baranaan nu geessee ana giriitiin nu gahe yaa Rabbi yaa gooftaa koo Seyfa Nabalbalii keenya hafuura ummata keenya yeroodhaan torbaniin waan oromiyaan irra turte waan diinni nu godhaa jiru waan diinni ilmaan oromoo godhaa jiru nu gabaasee hoggaa jaa guutuu har'aan nu ga'e gara fuulduraatti irree akkanumatti akka inni umurii nu dheeratu nu godhe akkanumatti umurii isaa nu dheerechi egaa galata qabaa galanni isaa bilisummaa haa ta'u jenna galanni isaa bilisummaa haa ta'u egaa nuyi eebbifannee waaqayyo nu haa eebbisu injifannoon kan uummata oromoo haa ta'u
በ2011 በሂውስተን ቴክሳስ የተወለደው ሰይፈ ነበልባል ሬዲዮን አድጎም የህዝብ አንደበት የህዝብ ወገንተኛ በመሆን 6 ዓመት አክብሯል። ሰይፈ ነበልባል ራዲዮን በሂውስተን ቴክሳስ ተመሰረተ። ሰይፈ ነበልባል ራዲዮም ከኦሮሚያ ክልል እንዲሁም በመላው ዓለም የሚካሄደውን እውነት እየፈለፈለ ለዓለም ጆሮም ሲያቀርብ ነበር። በክብረ በዓሉ ላይ የተነሱ ጥያቄዎች ነበር። ሰይፈ ነበልባል ራዲዮም ለምን በአማርኛም ይሰራል ተብለን ተጠይቀን ነበር። ኦሮሚያ ብቻ ቢያወራ ፖለቲካን አትሸጠው። ለተቀራው ህዝብ ፖለቲካን ለመሸጥ ጁሾች ዛሬ በጁሽኛ አይደለም የሚያወሩ በእንግሊዘኛ ነው የሚያወሩ። ምክንያት ፖለቲካቸውን ስለሚሸጡ የኦሮሞ ህዝብም ካለበት ህመሙ በደሉ ለተቀራው ህዝብ ማንጸባረቅ ያለበት በሚገባው ቋንቋ ነው። ሌላ ህዝቦች በሚሰሙት ነው። ለምሳሌ አንተ አማራ አገባ በኦሮምኛ ብታወራው ስለ ኦሮሞ ህዝብ በደል ብትነግረው ላይሰማህ ይችላል። በአማርኛ ብትነግረው ግን በሚቀለው ይሰማል። እንደዛም ነው 10 ሚሊዮን የሆኑ የኦሮሞ ተወላጆች ሞርዛን የአማርኛ ተናጋሪ ልጆች አሉ። እነዛን ቆርጠን አንጥላቸው። ምንድነው የምናደርገው? ስለ ማንነቱ፣ ስለ ራሱ፣ ስለ ትግሉ፣ ስላለበት ነገር የግድ በሚገባው ቋንቋ ማስተማር መቻል አለብን። ይሄ ነው ኦሮምኛን አንጠላም። ኦሮምኛ ምክንያቱም ራስን አጣላ ስለ ራስህ ነው መስራት ስለ ራስህ ነው ሁሉ ነገር ማድረግ የምትችለው። ስለዚህ ፖለቲካን ለመስራት ፖለቲካን ለመሸጥ ለመምህር ለመንገር ካለብህ ሰው በሚገባው ቋንቋ ኦሮምኛ ገባማ ሌላ ህዝብም በሚገባው ቋንቋ ማስተላለፍ መቻል አለብህ። እንደዛም ሆኖ 10 ሚሊዮን ሞርዛን ከ10 ሚሊዮን የበለጡ የኦሮሞ ልጆች አሉ። ብዙ ጊዜ እንደውም ቅሬታ አለ። አገላችሁናል እንደምንመለከት አማርኛ ስትናገር ወይ ሰላይ ነህ ወይ እንደዚህ ነህ ትባረራለህ። እኔ ደረሰብኝ ነገር አለ እዚህ ላይ አማርኛ ስናገር ይሄ ጆሮ ጠቢ መጣጣ የተባልኩበት አለ። እንደዚህ አይነት ነገሮች መውጣት መቻል አለብን። የምንሰራው ለኦሮሞ ህዝብ ነው፣ የምንቆመው ስለ ኦሮሞ ህዝብ ነው። አንተም በኦሮምኛ ስላወራህ እኔም በአማርኛ ስላወራሁ ግባችን አንድ ነው። ክብረ በዓሉ ላይ ሰይፈ ነበልባል ራዲዮን ፕሮግራሞችን እንደሚያሰፋም ቃል ገብተን ነበር። ፕሮግራማችንን በሁለቱም ቋንቋ እናስተላልፋለን፣ የኦሮሞ ህዝብ ከጎናችን ከቆመ በማለት በክብረ በዓሉ ላይ ገልጸናል። ሰይፈ ነበልባል ራዲዮም አሁንም ለእውነት ስለ እውነት የሚቆም ሐቀኛ ሚዲያ የህዝብ ወገንተኛ ሆኖም ይቀጥላል። ኢህአዲግ የክልሎች ታድሶም ሪፖርት በሰማበት ስብሰባ ላይ የደቡብ ክልል መስተዳደር ፕሬዝዳንት አቶ ደሴ ዳለኬ 18250 የበታች አመራሮች እንዲሁም 1920 ከፍተኛና መካከለኛ ጀማሪ አመራሮችን አባረናል ብለዋል። በእነዚህ ሰዎች ቦታ ላይ 2359 አዲስ አመራር መተካታቸውን ገልጸዋል። አቶ ደሴ በ10,000 የሚቆጠሩ አመራሮች አባረናል ቢሉም ያባረሯቸውና የተኳቸው ሰው ቁጥር ፍጹም የማይጣጣም መሆናቸውን የትኞቹ አመራሮች እንደወረዱ እንዲያስረዱ ቢጠየቁም መልስ መስጠት ባለመቻላቸው ተሰብሳቢዎቹም ከማርጎምጎማቸው በላይ አንዳንዶቹም የኢህአዴግ ባለስልጣናት በደቡብ ውስጥ 18000 የሚጠጉ አመራር እንዳላቸው እናውቃለን በማለት አፍይዞባቸዋል። አቶ ደሴም በገጠር 299000 ሄክታር መሬት እንዲሁም በከተማ 405347 ሄክታር የተወረሩ ቦታዎችና ከ15 ሚሊዮን ብር በላይ የተለያዩ መልኩ የተመዘበሩ ገንዘብ ማስመለሳቸውንና እንዲሁም 301 ህገወጥ ቁጥጥር እና የአደረጃጀት እድገት መሰረዛቸውን ተናግረዋል። የደቡብ ክልል የተለያዩ መልኩም ያበደሯቸው 3.9 ሚሊዮን ብር ገንዘብ መሰብሰብ ባለመቻላቸው ደሞዝ ለመክፈል ሆነም ግንባታ ለመፈጸም እንዳልቻሉ የገለጹት አቶ ደሴም ከዚህ በኋላ ከመንግስት ተበድረን መስራት አንችልም እያሉም አርጎምጉመዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ዜማ ወደ ሌላ ፕሮግራም እንሻገራለን። Masiko, Wasane
እነዚህ ኦሮሞዎች አሁንማ ለይቶላቸው ጨርቃቸውን ሊጥሉ ነው ይላሉ የአንድነት ኃይሎች። እነዚህ ኦሮሞዎች እብደት የሚጀምራቸው በፊት ተምረው ዶክተር ሲሆኑ ኢትዮጵያዊ ነበሩ። ልክ ፕሮፌሰር ሲሆኑ እብደታቸው ጠባብነታቸው ይጀምራል ይሉናል የአንድነት ኃይሎች። ኦነግ አበቃለት አለቀለት ብለን ስንጠብቅ ቆዳውን ገፎም አዋራውን አራግፎም ተነስቶም ኢትዮጵያ ሊበታትን እየተሰራ ይገኛል። የአንድነት ኃይሎች እዚህ ላይ ትኩረት ሰጥተው መስራት አለባቸው። ከዚህ በኋላ ኦሮሞ የሚባል ነገር የለም፣ ከኢትዮጵያ ውጪ ሞተን እንገኛለን ይሉናል የትንክት ልጆች። የሳምንቱ ምርጥ ቀልድ የሆነው በኢሳት ቴሌቪዥን ወቅታዊ ጉዳይ ላይ የሰሩት ስራ እጅግ አነጋጋሪ ነው። በኦሮሚያ ውስጥ 48% የእስልምና እምነት አድጓል ይሉናል። ነገሩ ወዲህ ነው። የኦሮሞ ህዝብ ትግል ከእስላም ጋር ስለሚገናኝ በአንድ ድንጋይ ሁለት ወፍ መምታት ማለት ነው። የኦሮሞ ትግል ለማኮላሸት የእስልምና ተከታዮች ስለሆኑ ኦሮሞም አገር ቢገዛም ሃይማኖትን ይነጣጥላል፣ ኢትዮጵያ ፈረሰች ለማለት በኢሳት ቴሌቪዥን ኢሳቶች ሲደሰኩሩ ነበር። እውነት የኦሮሞ ህዝብ ትግል ከሃይማኖት ጋር ይገናኝ ይሆን? ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምሰንብታችኋል? እንደምንከረማችሁ? ዛሬ እንግዳዬ ቀርብ ያለው እንግዳዬም አቶ ፊጣ ሞቲ ይሆናሉ። ከሳቸው ጋር የማረጋውን ውይይት እንድትከታተሉ እየጋበዝኩ ቅድሚያ ግን ከፍጻሜ አበቃዋለሁ። ዜማው ኤልያስ ክፍሌና ዜማው አየር ላይ ይውላል። ስሙ ጠፍቶኛል፣ ይቅርታ ጋራ ዜማው አየር ላይ አለ። Sabamtuatiko Boina yoto Anusi warana Episina ergi Yusani raana Bina yere bote Wana jadu sabe Tujale Isanki sadarbe Otul punjiru Makanji chiratu Finde gaba Olutinda batu Finde gaba
Ada orman samamte Nesir lashirabde Boitanga fatani Boitanga fatina Din of the ladabi Garatuna gubata Jirenya dunya kana Akamu manilata Akamu manilata Kanko nabirakata Ormi kufi bulchata Kujangar bomukuni Akamu manilata Akamu manilata Dikotu kujabulta Kujangalami tata Mekinya kuni mani Malumam nutamata Yomu magalata Ilame harakena Garasi gubatini Yorune nuawata Yuache viranta Gumadu gumabasa Yotanis karasasa Tiratur mafsilani Intanuna namabarsa ተወዳጆቹን ድምፃውያኖቹን ከልብ እናመሰግናለን። ኤልያስ ክፍሉም ሴና ሰለሞንን ከእስር ቤት እግዚአብሔር ያስፈታልን እንላለን። ጉማቱ ባፈታ ኦሮሚያ በደምና በልጆቿ አጥንት ተከስክሶ ኦሮሚያ ዛሬ በደም እንደጨቀየች ትገኛለች። አንዳንዶቹ ደግሞ የምን ኦሮሚያ የሚባል ነገር የለም አርፋችሁ ተቀመጡ ይላሉ። ፍንፍኔ የማን ትሆን? ፍንፍኔ ላይ እንደ አዲስ ጥያቄ አስነስቷል። ሞተን እንገኛለን እኛ የፒያሳ ልጆች ባንዲራ ለብሰን ፎቶ እንነሳለን የሚሉ ዛሬም እንደ አዲስ ብቅ ብለዋል። ኦሮሚያ እንደ ኦሮሚያነቷ እንዴት ልትቀጥል ትችላለች? መልካም ቆይታ ከእንግዳይ ጋር አቶ ፊጣሞቲ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔም ከልብ ነው ማመሰግነው ስለጋበዝከኝ ኦቦ ኢዮብ። በመጀመሪያ እንኳን ለሰይፈ ነበልባል 6ኛ ዓመት አደረሰን እና በዚሁ ጀምራለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ ፊጣ። ሰይፈ ነበልባል እውነት ነው 6 ዓመት ሞልቶታል። ይሄን ክብረ በዓል ለማክበር እርሶም በዚህ ላይ ትልቅ አስተዋጽኦ ነበሮት። ደግሜ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ እናመሰግናለን። በሂውስተን የሚገኙ የኦሮሞ ተወላጆችን በኦርጋናይዝድ በማድረግ ትልቅ ስራ ሰርተዋል። ከልብ እናመሰግናለን። አቶ ፊጣ ሞቲ ማን ናቸው? እስኪ ከዚህን ጀምር፣ ራስዎትን ይግለጹ። ፊጣ ሞቲ የኦሮሞ ልጅ በኦሮሚያ ተወልዶ በኦሮሚያ ያደገ በአሁኑ ጊዜ በአሜሪካን ሀገር የሚኖር እና የኦሮሞ ኮሚኒቲ ኦፍ ሂውስተን አንዱ መሪ የሆንኩኝ እንዲሁም ደግሞ የጤና ተማሪ የሆንኩ እና የግል ተዳዳሪ ሰው ነኝ። በዚሁ ይበቃል። መልካም አቶ ፊጣ፣ እንግዲህ ለመንደርደሪያ ያህል እስኪ ወደ ኢትዮጵያ ለመልሶት ወደ ሀገር ቤት ልውሰዶትና በአሁኑ ወቅት የህወሓት መንግስት ከምንም ጊዜ በላይ ተጠናክረናል፣ ትንክት የወለዷቸው እንደነ ኦነግ አይነት እንደ ግንቦት ሰባት አይነት ያሉትን ድርጅቶች ያሰማራቸውን ኃይሎች አኮላሽተን ታድሶ ሰተን ለቀናል፣ ኢህአዴግ ከምንም በላይ ተጠናክሮ ወጥቷል ይሉናል። እውነት ኢህአዴግ በአሁኑ ወቅት ጠንካራ ነው? በኢትዮጵያ ውስጥ ያለውን የፖለቲካ ሂደት እንዴት ይገመግሙታል? ቶዮ በጣም ነው ማመሰግነው። የወያኔ መንግስት ጥንካሬ ያው የነጻ ድርጅቶችን ማፈን፣ ሰላማዊ ህዝብ ባዶ እጃቸውን ለመብታቸው የሚሟገቱትን ማሰር፣ ይሄ ጥንካሬያቸው ነው። ፍርሃት ጥንካሬያቸው ነው። ማስፈራራት ጥንካሬያቸው ነው። ነገር ግን እንደ ኢንስቲትዩሽን 26 ዓመት ያ ማለት የአንድ ሴንቸሪ ምዕተ ዓመት ኳርተር ሴንቸሪ ጊዜ ያለው አዛውንት ድርጅት ኢህአዴግ የሚባለው የወያኔ ድርጅት ከዚህ መብለጥ ነበረበት።
አሁን ዓለማችን በተራመደችበት ሴንቸሪ ውስጥ ነው ያለነው። እንግዲህ ሩብ ሴንቸሪ ማለት ረጅም ጊዜ ነው። የነሱ ጥንካሬ መታየት የነበረበት በሌላ ሲሆን እስካሁን ድረስ ዲሞክራሲያችን ፍራጃይል ነው አላደገም በማለት ህዝባችንን አፍነው ማስ ኢንካርሰሬሽን ጋዜጠኞችን በማፈን ዓለማችን ላይ ቀዳም ሆነው እየተገኙ ጥንካሬያቸውን አቅም ያለው ህዝብ ላይ ያልታጠቀ ህዝብ ላይ ዝና ቢያወሩ ምንም አይደንቅም። በዚሁ ነው እዚህ የደረሱት። አዲስ ነገር አይደለም፣ ያልተለመደ ነገር አይደለም። እንደዚህ ሲሉ ነው በስነ ልቦና የህዝባችንን ስነ ልቦና ጦርነት ከፍቶባቸው በዚሁ ነው እዚህ የደረሱት። ስለዚህ አሁን ይሄ አይጨንቀንም አይደንቀንም እንደዛ ቢሉ ግን ማን እንደሆኑ እናቃቸዋለን። ስልጣንም በሆነ የያዙት በራሳቸው በጥንካሬያቸው በግላቸው ሳይሆን በነማን ተደግፎ እዛ ደረጃም እንደደረሱ እናቃለን። አሁንም ቢሆን በነማን ሰፖርትድ ሆኖ በላይ ሰፖርት ያለ ድርጅት እንደሆነ እናቃለን። ይሄንንም የምንለው ስቴት ኦፍ ኢመርጀንሲ ማለት አይሲዩ የገባ ድርጅት ነው ማለት እንችላለን። አይሲዩ ማለት ኢንቴንሲቭ ኬር ዩኒት ማለት ነው። ስቴት ኦፍ ኢመርጀንሲው የነሱ ጥንካሬ የሚያመለክት የነሱ ጥንካሬ ስል ጠንካራ ሆነው ሳይሆን ስቴት ኦፍ ኢመርጀንሲ ማለት የታመመ ሰው በላይ ሰፖርት የሚኖርበት ዩኒት ሲሆን ለኢትዮጵያ ወይም ደግሞ ለወያኔ መንግስት ደግሞ ስቴት ኦፍ ኢመርጀንሲ እንደዛ ማለት እንደሆነ ጥንካሬ ማለት እንግዲህ እኔ በዚህ ነው መተረጉመው። እንደው ከዚህ ጋር እንደው አያይዘው እንዲመልሱ ለሚፈልገው የወያኔ መንግስት ችግራችንን እናውቃለን፣ ጥፋታችንን እናውቃለን፣ ስለዚህ ከፖለቲካ ድርጅቶች ጋራ ውይይትና ድርድር ጀምረናል በማለት ገልጸዋል። ድርድሩንም ሲያካሂዱ ነበር። ግን በርካታ የፖለቲካ አመራሮች ታዋቂ አንጋፋ የሆኑ የፖለቲካ መሪዎች በእስር ቤት እየተሰቃዩ ያለ ምን አይነት ድርድር ነው የሚያደርጉት? የተቃዋሚ ኃይሎችስ እንደው የህዋትን በአገር ቤት ያሉት አሁን ከወያኔ ጋር የሚደራደሩት የህዋትን እድሜ ማረዘሚያው እንደው እንደ ታብሌት አይቆጠሩም? እንደው ህዝቡስ ምን ማድረግ አለበት? ወያኔ ዲሞክራሲያዊ ነው ብሎ ከነሱ ጋር ተደራድሮ እንደ ነፃ ገለልተኛ ድርጅት ሆኖ ከነሱ እዛ አገር ውስጥ ከነሱ ጋር መስራት ከባድ ነው የሚመስለኝ። ይሄንን የምልበት ምክንያት አለኝ፣ በጣም ተጨባጭ ምክንያት። ለምሳሌ ፕሮፌሰር መረራ ጉዲናን ብንወስድ ላለፉት 25 ዓመታት የኦፖዚሽን ቮይስ ወይም ደግሞ የተቃዋሚዎች ድምጽ ነበሩ። ለ25 ዓመታት በተቻላቸው መጠን በጣም ክህለት በተሞላ አካሄድ እሳቸውም ይሁኑ አቶ ቡልቻ ይሁኑ እንደዚሁም ፕሮፌሰር በቀለ ገርባ ሌሎችም የነን ኦሮሞ ድርጅቶችም ቢሆኑ ነን ቫዮለንስ የሆነ ስትራግል ፎርም እያካሄዱ በዛው መንግስት ውስጥ ባለው ሁኔታ በምርጫም ሲሳተፉ ነበር። ይሄ ግን ለነሱ መሸኛ እንደው ለማስመሰል ያህል ተቀማቸው እንጂ ትሩሊ ወያኔ ለዲሞክራሲ ተገዢ አይደለም። ዲሞክራሲ የሚለው ወርድ ወይም ቃል ኦቨር ሊሚት የተጠቀመበት አካል ቢኖር የወያኔ መንግስት ነው። በ25 ዓመት 25 ትሪሊየን ጊዜ ዲሞክራሲ ሲሉ ነበረ ገና በሸበጥ ሀገር ሲገቡ። ያ ዲሞክራሲ ግን ሚኒንጉ ምን እንደሆነ ባለፉት 2-3 ዓመታት ምን እንደሆነ 25 ዓመት ባይበቃ ያለፉ 2-3 ዓመታት ግን ምን አይነት ዲሞክራሲ እንደሆነ የሰው ልጆች የሚገሉ በጠመንጃ ኃይል ብቻ የሚያምን ቡድን ሆኖ ዲሞክራሲን ኤክሰሲቭሊ የሚጠቀም ቡድን በአለማችን ላይ ቢኖር ወያኔ ቀንደኛውና አንደኛው ረድፍ ያለ ቡድን ነው። ስለዚህ አገር ውስጥ በሰላማዊ መንገድ ትግል ይካሄዳል እና ድርጅቶች ቦታ ይኖራቸዋል የሚለው እኔ የሚመስል ነገር አይደለም። እነሱም ተናግረዋል። የሚያምኑበት በጠመንጃ ነው ሀገሩን ያዝነው በጠመንጃ ተቀበሉን ነው ያሉት። እንግዲህ ያ ማለት ደግሞ አለማችን አሁን ነን ቫዮለንስ ፎርም ኦፍ ስትራግል ሰፖርት ሲያደርግ ወያኔ ደግሞ በአፍ እያወራ በተግባር ግን ይሄ ነገር ያለለ ነው። ስለዚህ ሰላምም አይገባውም፣ ጠመንጃም አይገባውም። ለነዚህ ሰዎች የሚገባቸው ነገር ምን እንደሆነ ኮንፊውዝ የሆነ ቡድን ነው የሚገባኝ የማየው ያለው ግን ያው መልካም ወደ ኦሮሞ ትግልና በአሁኑ ወቅት በከፍተኛ ፕሮፓጋንዳ እየተሰራበት ያለ ነገር አለ። በተለይ እስኪ አቶ ፊጣ
ፍንፍኔ የማናት ምን ጥያቄ ያለው ጥያቄ ኢዮብ አንተም ጠፍቶ ሳይሆን እንደው ለመንደርደሪያ ነው የምታቀርበው ያለው ይመስለኛል እንደነው ደግሞ ፍንፍኔ የኦሮሞ አገር እምብርት የኦሮሞ አገር ትልቋ ከተማ የኦሮሚያ ካፒታል ሲቲ በፈረንጅኛው አባባል ወይም ደግሞ የኦሮሚያ ትልቋ ከተማ ፍንፍኔ ወይም ሸገር ብለን ነው የምንጠራው ይሄ ነው አጭርና ግልጽ ቋንቋ ፍንፍኔ የኦሮሚያ አይደለችም ብለው የሚከራከሉ አካላቶች አሉ በተለይ ያንድነት ኃይሎች የሚሉት ኦሮሚያ የሚባል ካርታ ያለው ምድርም የለም ኦሮሞ የሚባልም የለም ኦሮሞ እንደ ስደተኛ ነው የሚቆጠረው እንደው ለማያያዝ ከዚህ ጋር እንደው እንዲመልሱ የሚፈልገው የኦሮሞ ህዝብ ተሰዶ መጥቶ በርካታ የሌላ ብሔረሰቦችን እየገደለ እያስገበረ እንደውም በጉድፈቻ መልክ እንዲያገለግሉት የሚፈልጋቸውን እየወሰደ ጉድፈቻ እየወሰደ ነው ዛሬ የደረሰበት ደርሷል የሚሉ አካላቶች አሉ እውነት ጉድፈቻ ራሱ እንደው እንደ ባርነት ለባሪያነት የሚዳርግ ነው እውነት የኦሮሞ ህዝብ እርሶ ከሚያውቁት ስደተኛ ነው ስደተኛ ከሆነስ የኦሮሞ ህዝብ አሁን ያለበት መሬት ለምን ለቆ አይወጣም ኢዮብ አመሰግናለሁ ለጥያቄው ይሄም አዲስ አይደለም እኛ አሁን በነቃ ዓለም ውስጥ ነው ያለነው ነቅተንበታል አይደንቀንም ነገር ግን አባቶቻችን ቅድመ አያቶቻችን የነሱም ቅድመ አያቶች በዚህ ውስጥ አልፎ እዚህ ደርሶ ነው ማንነታችን ዛሬ በእኛ እጅና በኔ ትውልድ ባንተ ትውልድ ከኛም በፊት ባለው ትውልድ የደረሰው ስለዚህ ይሄ ጦርነት አዲስ አይደለም ከቀድሞ ሲወርድ ሲወራረድ እዚህ የደረሰ ግን ማንነታችንን ከኛ ሊወስድ ልፍቆ ያልቻለ ፕሮፓጋንዳ ነው ይሄም ሌላው የወያኔና የወያኔ አጋር ቡድኖች በውጭም ይሁን በውስጥ ያሉት የሚያናፍሱት ከኛ በላይ እናውቅላቸዋለን የሚሉት ወገኖች የሚያራምዱት ሴራ ነው እንጂ እኛ ማን እንደሆን ከኛ በላይ የሚያውቅልን የለም አገራችን የት እንደሆነ ማንነታችን ማን እንደሆነን ከኛ በላይ እናውቅላቸዋለን የሚሉት ወገኖች የሚያናፍሱት ነው ኢትዮጵያዊነትም ቢሆን በግድ ህፃናትን ወተት አጠጣ ሲሉ በግድ እንደሚያጠጡት አይነት ኢትዮጵያዊነትን አጠጥተው ለምንወስድ ሳይሆን ለምን የኦሮሞ ህዝብ በኢትዮጵያ እንግዲህ ረጅም አመት በኢትዮጵያ ስር ነው እንደው እንደ መከራከሪያ የሚነሳ ነገር አለ ለዛች ሀገር ደማቸውን አጣንቸውን የከሰከሱት በርካታ የኦሮሞ ልጆች ናቸው ያችን ሀገር እንደ ሀገር እንድትቆም የሚያደርጉት የኦሮሞ ልጆች ናቸው ለምንድነው ታዲያ እንደዛ ከሆነ በደምና በአጥንት የቆመች ሀገር በኦሮሞ ልጅ ደም አጥንት የቆመች ከሆነ የኦሮሞ ህዝብ ያሁኑ ትውልድ በኢትዮጵያዊነት መኩራት ለምን አልቻለም ለምንድነው ኢትዮጵያዊ ነኝ ብሎ ራሱን መግለጽ የሚፈራው የሚያፍርበት ኦኬ የኦሮሞ ልጅ በአሁኑ ጊዜ በኦሮሞነቱ በማንነቱ ከምን ጊዜውም በላይ ኮርቶ በውጭም ሀገር ይሁን በሀገር ውስጥ ማንነቱን የሚኮራበት ከአሁን ጊዜ በላይ አልታየም አንደኛ በሀገር ውስጥ ያሉት ኦሮሞ ኦሮሚያ ይረቲ ተለኔ ይረቲ ጉደኔ ኤሰደምና ብሎ ነው የኦሮሞ ልጆች እየተገደሉ ያሉት በወያኔ በውጭ ሀገር ምሁራንም ይሁኑ ወጣቶችም ይሁኑ እናቶችም ይሁኑ በሙሉ ማንነታቸውን ባህላቸውን ባንዲራቸውን ከአልባሳት ጀምሮ ከቋንቋችን ጀምሮ ከባህላችን ጀምሮ ከየደረስንበት ኮሙኒቲዎቻችንን ጀምሮ እኔ ኢትዮጵያን ማቃት አሁን ባለንበት ሁኔታ የታሪክ ግድፈት ነው ያለው እዛ ሀገር የኦሮሞ የአጥንት መከስከሱ የኦሮሞ ደም መፍሰሱ እዛ የኢትዮጵያዊነትን ተቀብለ የተወሰኑ ኤክስትሪም የሆኑ ኤሌመንቶች የሚያወሩትን ነገር ካልወሰድክ የአንድን ቋንቋ የበላይነት አማርኛን ካልወሰድክ ኢትዮጵያዊነት ይነፈጋል ስለዚህ የአሁኑ ጄኔሬሽን ደግሞ የኔ ጄኔሬሽንን ጨምሮ ይሄንን ፕሮፓጋንዳ ሰብረውታል ይሄ ፕሮፓጋንዳ ከእንግዲህ ተቀባይነት የለውም ወያኔ ነው የሚረዳው እንጂ ደግሞ የውጭ ሀገር የሚሆን የሀገር ውስጥ ትግል አብሮ ለማካሄድ ለጭቁን ህዝቦች የሚሆን አይደለም መልኩን ቀይሮ በወያኔ የሚሆን በእነሱ አጋሮች በማወቅ የሚሆን ባለማወቅ የሚናፈስ ፕሮፓጋንዳ እንጂ የኦሮሞ ህዝብ ከእንግዲህ ማንነቱን ጥሎ
ወደ ኋላ ይመለሳል ኦሮሚያን ኦሮሞማን አፋን ኦሮሞን ከኦሮሞ ከእንግዲህ ወደ ኋላ መመለስ ይቻላል ቁቤ ጄኔሬሽን ወደ ኋላ መመለስ ይቻላል በፕሮፓጋንዳም ይሁን በሌላ ምንም ማድረግ አይቻልም እንደው አቶ ፊታ እንደ ከይቅርታ ጋራም አሁን እርሶ ያነሱት ያሉት የኦሮሞ ህዝብ የኦሮሞ ወጣት የቁቤ ጄኔሬሽን በማንነቱ በሀገሩ ኮርቶ ያለ ከምንም ጊዜ በላይ ወደፊት እየተንደረደረ እንዳለ ነው የአንድነት ኃይሎች የሚያነሱት ነገር አለ በነበሩት ስርዓቶች በደሎች ይኖራሉ በዛ ሀገር ውስጥ ያሉ ህዝቦች ደልቷቸው ተመችቷቸው የኖሩ አይደሉም ስለዚህ ስርዓቱን ተቀይሯል አሁንም የሁላችን ሀገር በመተውን ሀገር ላይ ቁጭ ብለን ሰርተን ኢትዮጵያን ወደፊት ለምን አንቀጥልም ነው በተለይ አሁን እርሶ ያነሱት ነገር አለ ይሄ ቁቤ ጄኔሬሽን የሚሉት የቁቤ በተለይ ቃሉ ራሱ ከጀርመን የመጣ ቃል ነው ስለዚህ የኦሮሞ ህዝብን የማይወክል ነው ኢትዮጵያ የራሷ የሆነ የቋንቋ ወይም የሳባ ቋንቋ ያላት ስለሆነች ይሄ የጀርመን ነገር ነውና ፖለቲከኞች እንዳታለሏቸው የኦሮሞ ልጆች ነው የሚገለጸው ምን አይል ይሄ እውነት ነው የኦሮሞ ህዝብ አሁንም በግልጽ ቋንቋ እንዲመልሱልኝ የሚፈልገው ነገር አለ እርሶ የሚሉኝ ነገር ማንነቱን በማንነቱ የሚኮራ ነው እዚህ ጋር ያሉ ደግሞ ምንድነው የነበረው ስርዓት ወድቋል ለሁሉም ዜጋ የምትሆን ሀገር መስርቶ በኢትዮጵያ ጥላ ስር መኖር አይቻልም ቁቤውስ ለምን አስፈለገ በእንደነሱ አባባል አስፈላጊ አይደለም ነው የሚሉት ምን ይሉኛል እኛ ከህዝብም ይሁን ከአገር ችግር የለብንም ከስምም ቢሆን የዛን ያህል የከፋ ችግር የለብንም ነገር ግን እኔ ስሜንትዬ የሌላ ሰው ስም መውሰድ አልፈልግም የኔ ጄኔሬሽን ህዝቤ ይሄው ነው ምኞቱ አንድ ሁለተኛ እቺ ኢትዮጵያ ራሱ ካሁን በፊት በብዙ ዘመናት የተሞከረ ኤክስፐሪመንት የአንዱ አሳዳጊ የአንዱ ወላጅ የሆነች አገር እንደገና ደግሞ ኢትዮጵያ ውስጥ ራሳቸው ሆዳቸው ሰላም ያልሆነ አእምሯቸው ሰላም ያልሆነ ግን በስመ ኢትዮጵያ ሁሉንም ህዝብ በአንድ ባስኬት ውስጥ አስገብቶ በኢትዮጵያ ስመ መጫወቻ ሺልዲንጉ ወይም ደግሞ ጋችናው ኢትዮጵያ የሚለው ስም ሆኖ በውስጡ ግን ያለው ትምክህት ተንኮል ክፋት ያንን ነው የሰለቸው ህዝቡ እንጂ ኢትዮጵያ አገሩም ምኑም ይሁን ሁሉ ነገር እዛው ቦታ ነው ያለው የትም አይሄድም ኢትዮጵያ ቨርቹዋል በጭንቅላታችን ውስጥ ቀርጸን በፖለቲካና በፕሮፓጋንዳ ህዝብን የምናሸብርበት ነገር እንጂ ለኦሮሞ ሁሉም መንገድ ያዋጣዋል አገሩም ቢሆን የኦሮሞ የራሳችን አገር ነው ሌላውም ከኦሮሞ ጋር ኖራለሁ የሚል ከሆነ ምንም ችግር የለብንም እኛ የሰው ልጅ ማስወገድ አይደለም ኢትዮጵያን አብረን ቢልድ እናድርግ ስንል ካሁን በፊት አንገነባንም እንዴ ገንብተናል ግን ኖርንበት ተከበርንበት የሚለው ጥያቄ መመለስ አለበት ስለዚህ እኛ የሀገር ማፍረስም የኛ ባህልም አይደለም ኦሮሞ ከማንም በላይ አንድነት ፈላጊም እንደሆነ ሁሉም ያውቀዋል ለኦሮሞ የኦሮሞ ህዝብ የማንም ፍሬት ወይም ደግሞ የማንም ማንንም የሚያስፈራ ህዝብ አይደለም ስለዚህ የቁቤ ጀርመን ያልከው ደግሞ ቁቤ ለአፋን ኦሮሞ አመቹ የሆነ ፊደል እስካሁን ያለምንም ችግር የምንፈልገውን ነገር እንገልጽበት ለይሄው እንግዲህ ለአስርተ ዓመታት የኦሮሞ ልጆች ይማሩበት የነበረ ማንንም የፈለገ ነገር ቢለው ወደ ኋላ ሊመለስ የማይችል ችግር የለም የጀርመን ቋንቋ ለኛ ተመችቶ ለአፋን ኦሮሞ ተመችቶ የሚጠቅም ከሆነ ከቁቤ በላይ ልንጠቀምበት እንችላለን ችግር የለብንም ይሄው አሜሪካን ሀገር ስንኖር እንግሊዘኛ ነው የምንጠቀመው ችግር የለብንም ስለዚህ የፈለገ ነገር ብሎ አይደለም ጀርመን ጃፓን የሚበሉት ቻይና የሚበሉት ችግር የለብንም ለኛ የሚመቸውን እኛ እናቃለን ተመችቶናል ቁቤ አፋን ኦሮሞ ላቲን ፊደል እንጠቀምበታለን ይሄ ብዙ ታሪክ የሚያስፈልገው ነገር አይደለም ለአገሩም ላልከው ጉዳይ ሌላ ከኋላ ያለው ፕሮፓጋንዳ በአዲስ መንፈስ በአዲስ መንገድ እየተጀመረ እየተካሄደ ፖለቲካና ፕሮፓጋንዳ ይኖራል እንጂ ወያኔ ለማገዝ እንደው ይሄ አሁን ያነሳቸው ነገሮች አዲስ ሆኖ አይደለም ስለዚህ በዚሁ ይሄንን መልካም የጀርመን ቋንቋ ነው ከጀርመን የመጣ ነው ያሉት ፕሮፌሰር ኃይሌ ላሬቦ የኦሮሞ ህዝብ እረኛ እንደሆነ በተለይ ጋዳ
እሳቸው ገዳ ለማለት ወይም ገዳ ከሚለውን ነገር ለመግለጽ ፈልገው ነው ጋዳ እያሉ የሚጠሩትና ጋዳ የሚለው ቃል ራሱ አንድን ዘር የሚያጠፋበት የኦሮሞ መተዳደሪያ እንደሆነ ነው ሲገልጹ የነበሩት። ለማንኛውም እስኪ በዚህ ዜማ እረፍት እናርግና አቶ ፊጣ እመለሳለሁ። ዳውን ዳውን ወያኔም ተፈሪ መኮንን አየር ላይ ያለ መልካም ቆይታ። Quiero
tobe inji fata mirgu mangalta ninji fata wobo wayo wobo lecha ko wobo otako kero otako kero ninji fata mirgu mangalta loli malmika wali falmana lamni ke wadin hunduna bana gummi lamni አሁን የደረሰን ዜና አለ በምዕራብ ሸዋ በዲ ስላሴ አካባቢ 4 የወያኔ ወታደሮች ባልታወቁ ኃይሎች ተገለው ወድቀው ይገኛሉ ይላሉ የቄሮ ያደረሱን ዜና ነው አቶ ፊጣ ሰሞኑን ኢሳት ቴሌቪዥን ያቀረበው ፕሮግራም አለ በተለይ በኦሮሚያ ክልሎች የሃይማኖቶች መስፋፋት ገልጸዋል በተለይ የእስልምና እምነት ከ41% ወደ 48% በጣም ባስደንጋጭ ሁኔታ እንዳደገ ገልጿል የኦርቶዶክስ እምነት በፊት ከነበረው በ34 ከነበረው ወደ ታች ወርዷል 34% ሆኗል የፕሮቴስታንት እምነት በፊት የነበረው 3% ነበረ 1% አድርጎ 4% ሆኗል ሌሎች በተለይ እንደነ ሬቻ ሌላም ምንድነው ይሄ ሌላ ባህላዊ ሃይማኖቶች የሚባሉት ኢሳት ቴሌቪዥን እንደገለጸው ነው የምገልጸው በተለይ ወደታች እንደወረደ ነው የገለጹት ለምን በኦሮሚያ ክልል ላይ ማጠንጠና አስፈለገ ማንን ለመምታት በተለይ ከእስልምና ሃይማኖት ጋራም አያይዞ ህዝቦችን ለማሸማቀቅ የኦሮሞ ህዝብን ትግል ለማኮላሸት ለምን ተፈለገ ቦኢዮብ አመሰግናለሁ ለጥያቄው ይሄንን ከመመለሴ በፊት ቅድም ግን ስለገዳ ያነሳው የዘር ማጥፋት ያልከው ነገር ላይ አንድ ሐሳብ አለኝ የገዳ ስርዓት ማለት ለዓለማችን ዲሞክራሲ አንድ ህፃን ልጅ ተወልዶ 40 አመት እስኪሞላው በየ8 አመቱ 5 የኦሮሞ ገዳ ፓርቲዎች ስልጣን በሰላማዊ መንገድ እየተረካከቡ የሚኖሩበት የዲሞክራሲ ስርዓት ለብዙ አመታት ሲካሄድ የነበረ ሲወርድ ሲወራረድ የነበረ ኢጋሊቴሪያን ዲሞክራሲ ይሉታል ፈረንጆች እዚህ የደረሰ ሀገር ነው ቢያንስ ለ5 እስከ 6 መቶ አመታት እዚህ እስከዚህ የመጣ ስርዓት ነው እንኳን የዘር ማጥፋት እንኳን የሚካሄድበትን የሚቃወም ስርዓት ነው የህይወት ያላቸው የሚሆኑ ህይወት ያሌላቸው ነገሮች በእኛ በኦሮሞ ስርዓት ውስጥ አንዲት ህፃን ተወልዳ ወይም አንድ ልጅ ተወልዶ እስኪሞት ድረስ በዚህ ስርዓት አልፎ ነው እንግዲህ የገዳ ስርዓት እንጂ የዘር ማጥፋት ሳይሆን የዘር ማርባት ስርዓት ነው ብዬ ነው የምገልጸው ይሄ ሁሉ ለምንድን ነው ያስፈልገው የዘር ጉዳይ ማንሳት የሃይማኖት ጉዳይ ማንሳት አሁን ወደ መጨረሻ የጠየቀው ጥያቄ ጋር ለመምጣት ስለ ገዳውም ስርዓት ማንሳት ይሄ ሁሉ ያስፈልገው የማን አጀንዳ ነው ይሄ አሁን እነዚህ አጀንዳዎች የማን አጀንዳ ናቸው ለምን አሁን በጣም በርኒንግ ኢሹ ሆኖ መጡ በአሁኑ ጊዜ አገራችን ውስጥ እየተካሄደ ያለው ህዝባችን እያለቀ መሬታችን እየተሸጠ አልፎ ተርፎ ከየአራቱ ኮርነር ህዝባችን ላይ አናሳ ብሔረሰቦችን በማነሳሳት በሐረርጌ ብትልዩ ፖሊስ ብሎ የሶማሌ ፖሊስ ህዝባችንን በየጊዜው እየገደለ በሳራ በረሃ ልጆቻችን ከወያኔ ሽሽት እያለቁ በዚህ ደግሞ በቦረናም እንደዚሁ በወለጋም እንደዚሁ የተለያዩ ብሔረሰቦችን ጦርነት ኢንስቲጌት በማድረግ ይህንን ፕሮፓጋንዳ የሚያካሂደው ላለፉት 25-26 አመታት ማን እንደሆነ እናውቃለን ስለዚህ አሁን ለኦሮሞም ይሁን ለሌሎች ኢትዮጵያ ህዝቦች ችግር የሃይማኖት የዘር ወይም ደግሞ የገዳ ስርዓት የዘር መጨረሻ የዘር ማጥፋት የሚለው አልነበረም አጀንዳችን
ለህዝባችን እንዴት እንድረስ እየተቀጠፉ ላሉት ልጆቻችን ከትምህርት ቤት ተወግዶ ትምህርት ቤት ወደ ሚሊተሪ ካምፕ የተቀየረ አገራችን በኢመርጀንሲ ስቴት ኦፍ ኢመርጀንሲ ለመጀመሪያ ጊዜ ያለችበት ሁኔታ ለነዚህ ሰዎች ቅድሚያ ሳይሆን አሁን የሃይማኖት መስፋፋት ወይም ደግሞ አሁን የኦሮሞን ህዝብ ጽንፈኛ ለማስመሰል የሚካሄድ ሴራ ነው። ይሄ ደግሞ የታላቁ የአማራ ህዝብ ፕሮፓጋንዳ ሳይሆን የታላቁ የሌሎች ህዝቦችም ፕሮፓጋንዳ ሳይሆን የተወሰኑ በጣት የሚቆጠሩ የወያኔ ዲያስፖራ ፕሮፓጋንዳ ወይም ደግሞ የነሱ ትርፍራፊ ለቃሚዎች ፕሮፓጋንዳ የህዝብ ምንነት የህዝብ ትግል ምን እንደሆነ ያልገባቸው አሁን በድንገት ተነስቶ ፖለቲከኛ ለመሆን የሚዲያ ኮንሰምፕሽን ለማግኘት የሚካሄድ ጦርነት እንጂ በእውነትም አሁን የሃይማኖት ነገር አንገብጋቢ ጉዳይ ሆኖ ሳይሆን ህዝባችንን ለማሸማቀቅ ህዝባችን የሃይማኖት ነጻነት ኖሮት እንደፈለገ አምልኮ እንዳይኖር ለማድረግ ካሁንም በፊት ለዘመናት አገራችን ውስጥ በሃይማኖት የተቀሰቀሰ በሃይማኖት የሚካሄድ ጦርነት በእኛ አገር ውስጥ ያልተለመደ ነው። ስለዚህ አሁን በአዲስ መልክ እንደነኚህ ነገሮች ለህዝብ አንስተው እንደ ሆምወርክ ወይም ደግሞ የቤት ስራ አድርጎ ሰው ይሄንን እንደ ዋና መሪ አጀንዳ አድርጎ እንዲያወራ ይሄንን ሴት አፕ ለማድረግ የተፈለገ ሴራ እንጂ ይሄ አንገብጋቢ ሆኖ አይደለም ያለን ነገር አይደለም። የሃይማኖት በቁጥር አማኞች መብዛትም ቢሆን ያንን ዳታ ራሱ ማን የሰበሰበው ምን ተአማኒነት አለው? ቢኖረውስ አንዱ ሃይማኖት ሰዎች የእምነት ነጻነት አላቸው ከተባለ የተመቻቸውን የፈለጉትን ሃይማኖት ቢከታተሉ ችግራቸው ምንድነው? ይሄንን ለሚያነሱት ወገኖች ስለዚህ በአጭሩ የሚዲያ ሮል ማወቅ አስፈላጊ ነው። ሚዲያም ላይ ወጥቶ ከማውራት በፊት ምንድነው ማውራው? አንደበቴ ምንድነው? እግዚአብሔር ጠብቀኝ፣ ጥሩ ነገር አስወራኝ፣ ለህዝብ የሚሆን ነገር አስወራኝ ብሎ የማይወጣ ህዝብን ለመከፋፈል የማይሆን በሽታ የህዝብን ቁስል ከማዳን ህዝብ ላይ ቁስል ለመጨመር እድል የሚሰጥ ሚዲያ ይሁን ሚዲያው ላይ ወጥቶ ጥርሳቸውን ሳይፋቁ አፋቸውን ሳይመጠመጡ የሚወጡት ሰዎች ዶክተር ሆነ ፕሮፌሰር ሆነ ይሄ ነገር ሊቆም ይገባል ነው የሚለው ነው። ሚዲያ አፍራሽም ነው ገንቢም ነው እንደ አጠቃቀሙ ነው። አሁን እሳትን የመሰለ እኔ ለእሳት ቴሌቪዥንም ይሁን ሬዲዮ ክብር አለኝ ሰው ነኝ። ለምንድን ነው? አንደኛ ያለውን ስርዓት ከሚቃወሙት ውጪ ያሉት ነፃ ድምጾች አንዱ ብዬ ነው እኔ የምገምተው። እንደዚህ አይነት ነገር ደግሞ ሲያስተናግዱ ከስታፋቸውና ከመሪዎቻቸው ጀምሮ እኔም ሆንኩ ህዝቦቻችን ጥያቄ ማቅረብ አለባቸው። እያቀረብንም ነው። እንዲህ አይነት ነገር መቆም ወይም ደግሞ መቀረፍ አለበት ብዬ ነው ማስበው። በዚሁ ላይ ላነሳው ጥያቄ ሳላራዝም እቋጫለሁ። መልካም። እንደው ብዙ ጊዜ ስለ አንድነት ነው የሚሰበከው፣ በሌላ አንጻር ደግሞ አንድነትን የሚንድ ነገር ነው። እኔ ግራ ይገባል። አንድነት ምን አይነት አንድነት እንደሚፈለግ ራሱ ግራ ይገባል። የሌላውን ብሔረሰብ ማንነትና ሃይማኖትን እያንቋሸሽክ ያ ሌላ ሃይማኖት ሊበላህ እንደመጣ አድርገህ እየሳልክ እዚህ ጋር ደግሞ ስለ አንድነት መስበኩ ምን ያህል ርቀት መንገድ ያስኬዳል? በተለይ አሁን ቀደም እርሶ ስለ እሳቸው ማለት ፕሮፌሰር ላሬቦ ኃይሌ ላሬቦ ጋዳ ነው ያሉት። ጋዳ የሚለውን ጋዳ ብለውታል። እንግዲህ ምናልባት የፕሮናንሲዬሽን ችግር ሊሆን ይችላል፣ ግን እሳቸው የጠቀሱት ጋዳ የሚለው እንደ ገዳይ ነው። በ8 ዓመት ልክ የአሜሪካ መንግስት በየ8 ዓመቱ ስርዓቱን ወይም መሪውን እንደሚቀይረው የኦሮሞ ህዝብ እርሶም ገልጸውታል ስርዓቱን የሚቀይርበት መሪውን የሚያስተዳድረውን የሚቀይርበት የገዳ ስርዓት አለው ብሎ የሚኮራበት ዓለም የሚኮራበት ስርዓት ነው። ይሄ ግን የሃይማኖቱ ጉዳይ እንደ ኢሳት ቴሌቪዥን ተንታኞች እንዳቀረቡት የኦሮሞ ህዝብን ፖለቲካ ለማንቋሸሽና ሌላውን ህዝብ ጥላቻ ለማስፈራራት የኦሮሞ ህዝብ ጥያቄ ላይ ወይም የኦሮሞ ህዝብ ትግል ላይ ጥያቄ እንዲያነሱ ጥላቻ እንዲኖር ፍራቻ እንዲኖር ለማድረግ አይመስሎትም? ይሄ ነገር
አንድነት ከተፈለገ እንደዛ አይነት መጥፎ ስዕል እየተሳለ ምን አይነት አንድነትስ ነው የሚፈልገው? በውስጣቸው ያሉ የኦሮሞ ድርጅቶች አብረው ውደት የፈጠሩ ወይም ጥምረት የፈጠሩ የኦሮሞ ልጆች አንጋፋ የሆኑ ትላልቅ ሰዎች አሉ። ይሄን ነገር ሲሰራ አይ ውደት የፈጠር ነው በጋራ ለመታገል የወደፊቷን ሀገር ለመስራት ነውና አቁሙ ማለት ለምንስ አቃታቸው? አቶ ፊታ ጥሩ ጥያቄ ነው። ከአንድነት ካልኮል ጀምር ስለ አቶ ኃይሌ ላሬቦ ያነሳው 2-3 ደጋግመህ ስላነሳልኝ ስለ ግለሰብ ማውራት አልፈልግም። ግን መልእክታቸው ምን እንደሆነ እስካሁንም ግልጽ አይደለም። ከመልእክታቸው ይልቅ እያነሱ ያሉት ኮንትሮቨርሲ እየበለጠ ሚዛኑ እንትን እያለ እየመጣ ነው ያለው። ከጥሩ ነገር ወደ መጥፎ ነገር እያመራ ነው ያለው። ይሄ ተደጋጋሚ ቶፒክ እየሆነ ያለው ነገር ነው። ስለዚህ አቶ ኃይሌ ላሬቦ አካሄዳቸውን በደንብ ግልጽ አላደረጉም። ምንድን ነው የሚፈልጉት? ከሚያወሩት በቀር ድርጅት መመስረት ነው የሚፈልጉት? ካለው ድርጅት ወክሎ የሚሄዱት ነገር ነው? አንድ ሰው መጥቶ አንድን ነገር አንድን መልእክት ሲያስተላልፍ ከኋላ ያለ ነገር ካለ ያንን ግልጽ ካደረጉ በኋላ ብንመካከርበት ይሻላል። ስለ ኢንዲቪጁዋል ማውራት ብዙም ተገቢ ስላልሆነ አቶ ኃይሌ ላሬቦ ስራቸው ፕሮፌሰር ነው፣ ታሪክ አስተማሪና ተመራማሪ ናቸው። ስለዚህ ደግሞ ታሪክን ስታወራ መግደፍ፣ መቀነስ፣ መጨመር የለብህም። በተገቢው መንገድ ነው ማሳለፍ ያለብህ። ስለዚህ አቶ ኃይሌ ላሬቦ የገዳን ስነ ስርዓት ገዳይ ብሉት ጋዳ ቢሉት ፈርስት ኦፍ ኦል እንደውም ይሄ አሁን ሳባው ፊደል ስትጽፈው ገዳን ራሱ ጋዳ ይሁን ገዳ ይሁን ልትገልጸው አትችልም። አንደኛው የራሳችንን ቁቤ የምንጠቀምበት አንዱ ምክንያት ይህንን ሁሉ ለይተን ለማወቅ ነው። ይሄ ምቹ በመሆኑ ነው። ስለዚህ አቶ ኃይሌ ላሬቦ አስተካክሎ የገዳን ስርዓት ገዳ ለመጥራት ከተፈለገ እና ለወደፊቱ ደግሞ ከኦሮሞ ህዝብ ጋር እንኖራለን ከፍሮም ጄኔሬሽን ቱ ጄኔሬሽን ብሎ የሚያስቡና የሚመኙ ከሆነ እኔም ከሳቸው ግማሽ እድሜ ያለኝ ሰው ነኝ። ስለዚህ እኔም አማርኛ ችያለሁና አቶ ኃይሌም ገዳ ብሎ በስነ ስርዓትና በተገቢው መጥራት ከፈለጉ ቁቤንና አፋን ኦሮሞን ቢማሩ ሪከመንድ አደርጋለሁ። ወይም ደግሞ አብረን እንኖራለን፣ አንድ ሀገር እንገነባለን፣ አንድ ህዝብ እንሆናለን ብሎ የሚመኙት ከሆነ ያ ምኞታቸው ተገቢና እውነተኛ ከሆነ ቁቤን መማር ራሱ አቲክ ይገባቸዋል። ለምንድን ነው ይሄን ብለው በሳባ ወይም በአማርኛው ፊደል ጋዳ ይሁን ገዳ ይሁን በአማርኛው መለየት አስቸግሯቸው ይሆናልና በቁቤ ግን ከሆነ ሲረዝም ያጥራል። የመጀመሪያው ሁለተኛው ይረዝማል። ስለዚህ ገዳ ብሎ ሊጠሩት ይችላሉ። አንድነት በዚህ ነው እኔ የምገልጸው እንጂ ፕሪች በማድረግ ወይም ደግሞ በመዘከር ደጋግሞ በማውራት አይደለም። አንድነት የሚመጣው ከፕራክቲካል አስፔክቱ ነው። አንድ ይሄ ነው። ሁለተኛ ደግሞ ህዝባችንን ማንቋሸሽ፣ ህዝባችንን ዝቅ ማድረግ፣ ህዝባችንን ማሳነስ አዲስ ነገር አይደለም ለኛ። ይሄ ደግሞ ያበረታታናል። ሃይማኖታችንን ማንቋሸሽ በተለይ ደግሞ አሁን እስልምና እነሱ በጣም አንቋሸው በጣም አደገ ቢሉ እስልምና የኦሮሞ ህዝብና ሌሎችም ህዝብ የሚከታተሉት የዓለም ህዝብ የሚከታተለው ትልቅ ሃይማኖት ነውና ከሌሎች ህዝብ ጋር እንዳይጣሉ ታሪካዊ ስህተት እንዳያደርጉ ስለዚህ የኦሮሞ ህዝብ ሃይማኖት ብቻ አድርጎ አይቶ ከሆነ ተሳስተዋልና እስልምና ከጠቅላላው ዓለም ሃይማኖቶች ቁጥሩ ሊጨምር ሊቀንስ ይችላል። እሱ የኛ ጉዳይ አይደለም። እኛ ግን እንደ ህዝብ አብረን ያሉ ነገሮች ሌሎች ማአት ነገሮች ስላሉ ይሄ የሃይማኖቱን ሰንጠረዥ ወይም ደግሞ እንትን በዛ ቀነሰ ቁጥር ብሎ ይሄ ደካቸው ደግሞ ጭንቅላት ራስ ምታት የሆነባቸው ከሆነ እሱ የራሳቸው ጉዳይ ነው። ሄዶ የሃይማኖት ጦርነት ያካሂዱ፣ አይመለከተንም። ስለዚህ ትልቁ የኦሮሞ ህዝብ የኦሮሞ ልጆች ዛሬ ይሄ ኢትዮጵያዊነት የሚለው ነገር ላይ ሪዘርቬሽኑ የመጣው ራሱ ከዚህ እስከ መቼ ነው ተንቋሸን የምንኖረው? እስከ መቼ ነው ማንነታችን የማይከበረው በሚል ነው ብዙዎቹ ኦልሞስት ወደ ሌላ አቅጣጫ። እኔ የሀገሬ ኦሮሞ ነው፣ ቋንቋዬ አፋን ኦሮሞ ነው፣ ሀገሬ ኦሮሚያ ናት።
ኦሮሞማዬን ኦሮምነቴን ኦሮሞነቴን ማሳደግ ፈልጋለሁ ባህሌን ቋንቋዬን ማንነቴን ሲሉ ዋናው ምንድነው በዛ በኢትዮጵያዊነት ለተወሰነ ቡድን ብቻ የሚመቸው ኢትዮጵያዊነት ጃኖ መልበሱ ስላላማረብን ነው ለምን በግድ እኔ አውቅልሃለሁ እዚህ ቦክስ ውስጥ ገባ ይሄንን ቀለም ተቀባ ይሄንን ልብስ ልበስ ይሄንን ምግብ ብላ ያበሻ ጎመን ያበሻ ቀሚስ ያበሻ look we have to ይሄንን ነገር አብረን እናሳድግ የኢትዮጵያ ጀግና ለኔ ጀግና ነው የኦሮሞ ጀግና ለኢትዮጵያ ማለት ሳይሆን ለምሳሌ የተወሰኑት የአማራ ወገኖች የኦሮሞ ጀግና ይቀበሉታል ኦሮሞ ጀግናዬ ነው ብሎ ሲወድሳቸው የነበሩት እነ ጀነራል ታደሰ ብሩ እነ ጀነራል ኤሌሞ ቂልጡ እነ ጀነራል ዋቆ ጉቱ አሁን እንደ ጀግና ይታያል በአንዳንድ ጽንፈኛ ሰዎች ወይም ደግሞ ቡድኖች አይታይም እንደዚሁም ደግሞ በኦሮሞም በኩል ኢትዮጵያ ጀግና ብሎ የሚወደሰው እንደዛ ላይ ይታይ ይችላል ይሄንን ሁሉ ኮንፍሊክቲንግ ሂስትሪ አዋህዶ ወደ አንድነቱ የሚመራ ከሆነ ቶለራንስ አስፈላጊ ነው የሃይማኖት የማንነት የብሔር ሌሎችም ካልቸራል ቶለራንስ ሪሊጂየስ ቶለራንስ ያስፈልጋል ብሎ ዓለም በሚዘክርበት ጊዜ አሁን ከኛ ፕሮፌሰር ከኢትዮጵያዊ ታላቅ ፕሮፌሰር እንደዚህ አይነት ጥቃቅን ነገሮች ተነስቶ ኤግዛጀሬት ተደርጎ አምፕሊፋይ ተደርጎ ሲወሩ መስማት ትንሽ ያስጨለኔና ከኔ ወዲህ ለተወለዱ ጄኔሬሽኖች በጣም አስቸጋሪ ይመስለኛል አሳፋሪ ይመስለኛል እነኚህ ነገሮች ናቸው እንግዲህ አንገሽግሾው የአንድነት ፍርሃት የአንድነት ችግር እያመጡ ያሉት አንድነትን በአፍ መዘከርና እኔ በሚያስበው አቅጣጫ አንድነትን መስረት ሳይሆን መሀል መንገድ ላይ ተገናኝቶ ለሁሉ የሚበጅ አንድነት ለሁሉ የሚሆን አንድነት ዲቨርሲቲ ያለው አንድነት ነው እንጂ የሚፈልገው ለኔ የሚመቹት አንድነት ውሰድ አንድ ሃይማኖት ውሰድ አንድ ሀገር ውሰድ አንድ ባህል ውሰድ አንድ አይነት አመጋገብ አንድ አይነት ምግብ ውሰድ ሁሉ ነገር አበሻ በሚለው ስም ከስልስም የተሰጣቸው ውስጥ ገባ የሚሉት I think በዚህ ጊዜ ይሄ ፕሮፓጋንዳ ለወያኔ እንደሚጠቅመው ለህዝባችን ዲሞክራሲና ሰላም ሰብአዊ መብቶችን ከሚያራምዱት ሰዎች ስፔሻሊ ውጭ ሀገር መብት ባለበት ሀገር ውስጥ ተቀምጦ እንደዚህ አይነት ነገር እንደዚህ አይነት አየር ወደ ሀገራችን መተንፈሱ በዚህ ጊዜ በተለይ አጥንታቸው ደማቸው አካላታቸው ጉርጓድ ውስጥ እንኳን አልተረቀም አባላለን ስለዚህ ይሄንን ነገር ለወያኔ እንጂ ለሌላ ወገን ይጠቅማል ብዬ አላስብም እንደው አሁን እንኳን ረገብ ብሏል ከ2-3 ወር በፊት በተለያየ ሶሻል ሚዲያ ላይ የኦሮሞ ለኦሮሞ ሲባላ እናያለን ምናልባት እርስ በራሳችን መናቆራችን የኦሮሞ እርስ በራሱ መባላቱ እንደዚህ አይነት ነገሮችን እንድነት የኦሮሞ ትግል እንዲተች የኦሮሞ ባህል ማንነቱ እንዲናቅ አድርጎት ይሆን ይሄ ነገር እውነት አስንቆት ከሆነ ከዛ ከውድቀት የኦሮሞ ህዝብ ምንድነው የሚማረው ከዚህ በኋላስ ምን ማድረግስ ይተበቅበታል ምክንያቱም አሞሌ ምንድነው ባለቤቱ የናቀው አሞሌ ባለዳ ይቀበለው የሚባል ነገር ስላለ ኦቦዮ አመሰግናለሁ እዚህ ላይ አንደኛ አማራም ይሁን ኦሮሞም ይሁን ሌሎች ብሔረሰቦች መጀመሪያ ቤታችንን እናጽዳ ተመልሰን ወደ ቤታችን አማራም እንደ አማራው ወደ አንድነቱ እንመጣለን ወደ ትልቁ መድረክ ወደ ጋራ አገር እንዲኖረን የጋራ ማንነት እንዲኖረን የጋራ ቋንቋ ይኑረን የሚለው ጋር እንሄዳለን አሁንም ቢሆን ኦሮሞ ከሁሉም ጋር የጋራ ቋንቋ አለው ኦሮምኛን ግን የማይናገሩ እንዴት ስለ ጋሪዎች ራሱ ስለ አብሮ መሆኑ ስለ የጋራ መሆኑ እናወራለን መጀመሪያ መሀል መንገድ ላይ እንምጣ አንድ እሱ ነው ሌላው ሁሉም ቤቱን ያስዳ ሁሉም ቤቱን ከወያኔና ከወያኔ ተላላኪዎች ያስዳ የወያኔ የኦሮሞና ስፔሻሊ የአማራን ህዝብ ለማጋጨት የሚካሄደው ፕሮፓጋንዳ ማራገቡ ለአሁኑ ላለው ስርዓት ይረዳል ለ25 አመት 26 አመት ይሄ ስርዓት እዛ እንዲቆይ ካደረጉት ነገሮች እነኚሁ ናቸው ከነኚህ ምንም ሳንማር አሁን ደጋግመን
ያንኑ ችግር ማባባሱ አይጠቅምንም ስለዚህ ለአቶ ኃይሌ ፕሮፌሰር ኃይሌ ላሬቦ እኔ በክብር የሚጠይቃቸው ነገሮች አቶ ኃይሌ የወያኔ አጋዥ ካልሆኑ በስተቀር ወያኔን የሚረዳ ፕሮፓጋንዳ ቀዳሚ እንትን ብሎ እንደ ቀዳማዊ ሆኖ እንዳይሄዱ በክብር ጠይቃቸዋለሁ ስለዚህ ቤታችንን እናጽዳ ከዛ በኋላ ደግሞ ዩኒቲ እዛው እርስ በርሳችን ፈጥረን ተመልሰን የጋራ የዩኒቲዎች ዩኒቲ ደግሞ እንድጣል በአንድነት ለህዝባችን መታገሉ ፕሪች ይደረጋል እንጂ ብዙውን ጊዜ በስራ አይተረጎምም ይዘከራል ወደ ስራ አይተገበርም አሁንም ቢሆን አይናችንን መጥፈት ያለብን አንደኛ ከአሁን በፊት ለተከሰቱት ስህተቶች ምን ጥለን እያለፍን ነው እንዴት ነው ያንን የምናልፈው የሚለው ላይ በጣም ትልቅ ትኩረት መስጠት አለብን ሌላው የፖለቲካ ድርጅቶች ደግሞ ትልቅ ኃላፊነት አለባቸው ፕላናቸው ይሄ ነው ፕሮግራማችን ይሄ ነው ብሎ ፕሮግራማቸው ካስቀመጡት ፕሮግራማቸው እያደሩ ፕሮግራማቸውን እየረሱ ወደ ሌላ ነገር ወደ ማስፈልጉት ነገሮች እየሄዱ ከስራቸው ይልቅ ወደ አፍራሽነት እየሄዱ ነው ያሉት ከሁሉም ጎራ የፖለቲካ ድርጅቶች ህዝባችን በአገር ውስጥ የሚሆን በውጪ እነዚህ የፖለቲካ እያንዳንዱ ብሔረሰቦች ያሉት ፖለቲካ ድርጅቶች ህዝባችን ሚዛን ላይ አስቀምጧቸው ከገመታቸው ቦታ እያጣቸው ነው ያሉት ስለዚህ እኔ እንደሚመስለኝ የመጀመሪያ ትልቁ እኛ ማረግ ያለብን ውጭ ሀገር ያለን ሰዎች ማረግ ያለብን ለህዝባችን በተጨባጭ ምን እያደረግን ነው ከጊዜ ወደ ጊዜ የሚለውን ነገር ትልቁን ጥያቄ ራሳችንን እንጠይቅ የወያኔ ስርዓት አሁን እኛ በመናደርጋቸው ነገሮች እድሜያቸው ይራዘማል ወይ ይቀጠፋል ብለን ማሰብ አለብን ወያኔ በአንድ እግር ቆሞ ሊነቀል የደረሰ ጥርስ ሽታ እንጂ ሰላም አይሰጥም ወያኔ ሊነቀል የደረሰ ጥርስ ነው እዛ ደረጃ ደርሶ አሁን ደግሞ ነፍስ ሊዘራ ስቴት ኦፍ ኢመርጀንሲ ህዝባችን ላይ አውጆ ለውጭ ሀገሮች ደግሞ አጀንዳ ሴት አድርጓል ያንን አጀንዳ ውስጥ ላለመግባት የአሁኑ የወያኔ ስርዓት ተቃዋሚዎች በሙሉ አንድ ጊዜ ቆም ብሎ ራሳቸውን ሊያዩ ይገባል ታላቁ የአማራ ህዝብና የኦሮሞን ህዝብ ለማጋጨት ትልልቁን ሁለት ያጥንት ለማማታት ብዙ ጥረቶች እየተደረጉ ናቸው ያሉት ይሄንን ደግሞ ለማሳካት ወያኔዎች የትግራይ ልጆች አይጠቀሙም የወያኔ አካሄድ የትግራይም ህዝብ ቦን ይቃወማል ስርዓቱን የምንቃወም ከሆነ ስርዓቱ ላይ ነው እንጂ የኛ ሁሉ የሁላችንም ትግል መሆን ያለበት ህዝብ ለህዝብ ማናቸውም ህዝቦች ትልቅ ችግር ውስጥ አልፈዋል አሁንም ችግራቸውን እንዳንጨምር ውጭ ሀገር ተቀምጠን አገር ውስጥ ያሉት ህዝቦች በሃርሞኒ በሰላም አብሮ እንዳይኖሩ የምናደርጋቸው ነገሮች ሊቆሙ ይገባል ለወያኔም ቡድን ማስተላለፈው መልእክት ህዝብን ለህዝብ ስርዓት ይመጣል ያልፋል ህዝብ ግን ለዘላለም አብሮ ይኖራል ስለዚህ እንደዚህ አይነት እልቂት የሚያራምዱት ወገኖች አገሩም ውስጥ ይሁን ውጪ ሊቆሙ ይገባል large scale የሚሆን small scale religious violence ኢንስቲጌት ማድረግ የስልጣን እድሜን ለማራዘም የፖለቲካ ድርጅቶችም ደግሞ ሌሎችን ህዝቦችን ለማስፈራራት ፖለቲካ ትሪኮችን ማስወገድ እንዳለባቸውና ይሄንን ነገር ደግሞ ወቅታዊ ነገር እንዳልሆነ እነዚህ ወቅታዊ ያልሆኑ ነገሮች ብንቆጠብ ተገቢ መልእክት ነው የሚመስለኝ አመሰግናለሁ መልካም አንድ ሁለት ጥያቄዎች ቀርተውኛል እንደው ቀደም ያነሱት ነገር አለ በተለይ በኦሮሚያ ድንበርና የሶማሌ ድንበር ላይ የወያኔ መንግስት የሶማሌ ወታደሮችን ልዩ ኃይል በማስታጠቅ የኦሮሞን እየጨፈጨፈ ይገኛል የኔ ጥያቄ ይሄ ነው ወያኔ ሶማሌን አስታጥቆ ኦሮሞን ያስደበደበ ካለ በውጪ ያለው የኦሮሞ ህዝብ ለምን ከህዝቡ ጎን መቆም አቃተው ለምን ደራሽ መሆን አቃተው መድኃኒት የተለያየ ነገር ሊያደርግ ይችላል የተለያየ ነገር ሊደርስላቸው ይችላል በዚህ አንፃር በሌላ አንፃር የኦሮሞ ታጋዮች
የኦሮሞ ድርጅት ነን የሚሉት ለምን ጎልተው መውጣትና አንድ ነገር ማድረግ አቃታቸው በድንበር ላይ? በጣም ጥሩ ጥያቄ ነው። አንደኛው ነገር ላለፉት 26 ዓመታት አገራችንን ገዝቶ ያለው ኃይል ህዝባችንን ዲስኢንፍራንቻይዝ ዲስአርም አድርጓል። ህዝባችን ትጥቃቸውን አስፈትቷል። ለራሳቸው መከላከል የሚሆን ወራሪ ኃይል እንኳን ከውጭ ቢከሰት ራሳቸውን የሚጠብቁበት ነገር እስከ ቢላ እንኳን ሽንኩርት እስከሚከከስበት ቢላ እንኳን ከየመንደሩ ከህዝባችን እንደለቀሙ ይታወቃል። ስለዚህ ህዝባችን በአሁኑ ጊዜ መንግስት የለውም፣ ዲፌንስለስ ሆኗል። መንግስቱ እንኳን ህዝባችንን መከላከል ይቅርና ህዝባችን ራሱን እንዳይከላከል ዲስኢንፍራንቻይዝ ፓወርለስ አድርጎታል። አንዱ ይሄ ነው። ሁለተኛ የፖለቲካ ድርጅቶች ሀገር ውስጥ ጉልበታቸው እንዲመነምን ላለፉት 25-26 ዓመታት የማይናቅ ጦርነት ከፍቶ ጦርነት አድርጎ ድርጅቶችም ቢሆን አንድ ተቃዋሚ ድርጅት ሀገር ውስጥ እግር የለውም። ተቃዋሚ ያልሆኑት ደግሞ ያው የሚያካሄዱት ነን ቫዮለንት ስለተባለ ከምላሳቸው ሌላ ከስክሪፕቶ ሌላ ምንም እጃቸው ላይ የለም። እነሱም ቢሆኑ በምላስና በስክሪፕቶ እዛ ሲናገሩ ለህዝባችን ሲዋጉ የነበሩት አሁን ቦታቸው አድራሻቸው ከህዝብ ውስጥ ተወግዶ ከርቸሌና ቃሊቲና ቂሊንጦ ነው የሆነው። ውጭ ሀገር ያሉት ደግሞ ከኛ ህዝብ ከስንት ማይል ላይ ተቀምጦ ከስንት ኪሎ ሜትር ላይ ተቀምጦ እዛ ፕራክቲካሊ አሁን በተጨባጭ ለህዝባችን ምንም ሊያደርጉ አይችሉም። ከሞላ ጎደል በተወሰነ ደረጃ ህዝባችን ውስጥ አስታጥቆ አንዳንድ በየቦታው አናሳ ትግሎች ይደረጋሉ። ያ ግን ትልቅ ኢምፓክት ወይም ደግሞ ትልቅ ለውጥ ሊያደርግ አልቻለም እስካሁን ድረስ። ስለዚህ ይሄ ሁላችንም የጠቅላላ ይሄ ጉዳይ ይመለከተናል የሚሉ ድርጅቶችም ይሁን ህዝቦች ሊያስቡበት ራሳቸውን ካፓሲቲያቸውን ቢልድ አድርጎ ይሄንን ወገን ሊታገሉ የሚያስችል ነገር መሆን አለበት። ከሱ አንዱ ምንድነው የብሔር ብሔረሰቦች አንድነታቸውን ጠብቆ ትግላቸውን ወደሚጎዳቸው ነገር ወደሚጎዳቸው ስርዓት እንዲያደርጉ ማስተማር ገንቢ ትግል ማካሄድ ነው የሚያስፈልገው። ስለዚህ ውጭ ያሉት ተቃዋሚ ድርጅቶችም ራሳቸው ካፓሲቲዎቻቸው አሁን ወያኔን ሊያስወግድ ቢኖር በተግባር እናይ ነበር። ባለፉት 1 እና 2 ዓመታት ህዝባችን በዛ በገፍ ቁጥር ሲያልቅ ፕራክቲካሊ ያንን ህዝብ ለመከላከል የተደረገ ነገር ከሞላ ጎደል አጥጋቢ አልነበረም። የለም ማለት አይቻልም። ብዙ ትግል ስልት አለና ነገር ግን በቂ እንዳልሆነ ሁላችንም እናምንበታለን። ስለዚህ መልእክቴ ምንድነው? ሁላችንም የሚታገል ህዝባችን እዛ በአካል ቆሞ ለሚታገለው አጋርነታችን እንዲቀጥል የምናምንበት ድርጅት ደግፈን የህዝባችንን ሰቆቃ እድሜ እንድናሳጥር መልእክቴን ጥሪዬን ለማስተላለፍ እፈልጋለሁ። መልካም አጠር ባለ መልክ እንዲመልሱልኝ ፈልጋለሁ። እንግዲህ የኦፒዶ ስርዓት ወይም የህዋት ማለት ኦፒዶ ማለት ህዋት ነው። በየስም ልዩነት ቢኖርም በተለይ በአሁኑ ወቅት በውጭ ያለውን የኦሮሞ ዲያስፖራ ለመያዝ በርካታ ባለፈው በተደጋጋሚ ዜና ላይ ሰርቻለሁ 501 ሰላዮች ኦሮምኛ የሚናገሩ የትግራይ ተወላጆች በተለያየ ዓለም ተበትነው የተለያየ ስብሰባ እያካሄዱ ይገኛሉ። ለምሳሌ በተለያየ ዓለም በአውስትራሊያ፣ በአሜሪካ፣ በጀርመን ብዙ ቦታዎች ስብሰባ እየተካሄዱ ይገኛሉ። እንደውም አምባሳደር ግርማ ብሩ በሂውስተን ቴክሳስ መጥተው ስብሰባ ሲያደርጉ እርሶም በተገኙበት የሂውስተን ኦሮሞ ተቃውሞ አቅርበዋል። ደማቸው የኦሮሞ ተወላጅ የሆኑትንም የተለያየ ቦታ ላይ ቤት የተለያየ ሆቴሎች የከፈቱ የኦሮሞ ልጆች እንደ መጠቀሚያ እየተጠቀሟቸው የኦሮሞ ልጆችን ደም የፈሰሰውን አጥንት የተከሰከሰውን ረስተው አብረው የቆሙ ይገኛሉ። ምን ይሉኛል? እውነት ለኦሮሞ የሚያስቡ ከሆነ የኦሮሞ ደም አለን የሚሉ ከሆነ ከዚህ ድርጊት መቆጠብ ይኖርባቸው ይሆን
በመጨረሻም ሰይፈ ነበልባል ራዲዮ 6 ዓመት ወይም 6ኛ ዓመቱን በሂውስተን አክብሯል። ምን ይጨመር ምን ይቀነስ አስተያየቶትን ሂስም ካለ ትችትም ካለ እንቀበላለን፣ በጎም ከሆነ እንቀበላለን። ምን ይለኛል? ቦዮ ለጥያቄዎቹ በጣም ነው የማመሰግነው። እዚህ ላይ የመጀመሪያውን ጥያቄ ላንሳው። የኦፒዲዮ ጉዳይ ተደጋግሞ ይነሳል። ኦፒዲዮ ፓርት ኦፍ ኢፒአርዲኤፍ ነው፣ ፓርት ኦፍ የወያኔ ስርዓት ነው። ግልጽ ነው፣ ይሄ የታወቀ ነው። ነገር ግን ብዙውን ጊዜ ኦፒዲዮ ብቻ ለምን ይወቀሳል? የኦፒዲዮ ስም ብቻ ለምን ይነሳል? ሌሎች ብሔረሰቦችም እኮ ኦፒዲዮ አላቸው። የአማራ ኦፒዲዮ አለ፣ የወላይታ ኦፒዲዮ አለ፣ የሌሎችም የኦጋዴን ኦፒዲዮ አለ፣ የሶማሌ ኦፒዲዮ አለ፣ ሌሎችም ኦፒዲዮች አሉ። ስለዚህ ኦፒዲዮ ጥሩ ሰራ ማለት ሳይሆን ኦፒዲዮ ዲፌንድ ለማድረግ ሳይሆን ኦፒዲዮ ብቻ ሳይሆን የወያኔ አጋር አሁን አንተ እንዳነሳው ውጭ ሀገር እንኳን ያሉት ሰርቶ መብላት የሚችሉት ስራ ያለበት ዲሞክራሲ ያለበት ሀገር ያሉትን ዲያስፖራው እያንዳንዱ ብሔሮች እዛ የኛ ሀገር ያሉት ብሔሮች ኦፒዲዮ ኮፒ አላቸው። የውጭ ሀገር ኦፒዲዮ አለ፣ የሀገር ውስጥም ኦፒዲዮ አለ። ስለዚህ ኦፒዲዮ እንደምናውቀው የወያኔ እጅ ስራ ነው። ወያኔ እንደፈለገ የሚያዝ ለህዝብ ማስብ ህዝብን በህዝብ ቋንቋ የወያኔ አስተርጓሚና የወያኔ ጓንት ማለት ነው ኦፒዲዮ ማለት። እንደዚሁም ብሔር አማራም እንደዚህ አላቸው። የነዚህ ሰዎች ጥቅም ለወያኔ ያው ብሔራዊ ድርጅት ራሱን ለማስመሰል ይጠቀምባቸዋል። ስለዚህ 501 ሰላዮች ውጭ ሀገር ተልኳል። አልቆም ደግሞ 501 አይደለም 5 ሚሊዮን ብልኩ ህዝቦች ከእንግዲህ የሚታለሉ ደረጃ ላይ አይደለም ያሉ። እንኳን ውጭ ሀገር ውስጥም 1 ለ5 ብሎ ወያኔ ከየትምህርት ቤቱ ከየመንደሩ ያቋቋመው ስልት ፈርሷል። በአሁኑ በጠቅላይ ሚኒስትር ተብዬው ተላኪ ሰውዬ ኢንትሮዲውስ ተደርጎ ጠቅላይ ሚኒስትርነት ደረጃ ያገኘበት አንዱ ስልት 1 ለ5 በአገር ውስጥ በማስፋፋት ነው የዝናው የሚወራለት የሚታወቅበት። ስለዚህ እንኳን 501 ይቅርና 1 ለ5 አገር ውስጥ በጠመንጃ በአፈሙዝ እየተገነባውም ፈርሷል። ልጆቻችን በደማቸው አፍርሶ ወያኔ በአንድ እግሩ እንዲቆም አድርጓል፣ አሸዋ እንደበላው መሬት። ስለዚህ ይሄ 501 የሚያስፈራን አይደለም። የሚያደርጉት ነገር የለም። ያው የህዝባችንን ገንዘብ በየውጭ ሀገር ሄዶ ካልተንደላቀቁ በስተቀር ውጭ ሀገር የሚያደርጉት ነገር የለም። ነገር ግን ለሆዳቸው ተገዢ አሁንም እዚህ ውጭ ሀገር እንዳሉ ለጥቅም ተገዢዎች እዚህ ውጭ ሀገር እንዳሉ አገር ቤት ሄዶ እንደሚያቃጥሩ የታወቀ ነገር ነው። ነገር ግን የኔ ጥሪ ደግሞ ለነዚህ ሁሉ ምንድነው? አንድ መንግስት ይመጣል ያልፋል። የህዝብ ደጋፊ ሁኑ፣ የህዝብ ተቆርቋሪ ሁኑ፣ ለህዝባችን እንቁም፣ ታሪክ እንስራ፣ ከህዝባችን ይሄንን ስርዓት እንገስጽ። ይሄንን ስርዓት ፈርስት ኦፍ ኦል ኦፒዲዮ የሚሆኑ የሌሎች ብሔረሰቦች ኦፒዲዮዎች የሚያደርጉትን ነገር አምነውበት አይደለም። ቢያምኑበት ኖሮ ፈረንጅም ሀገር ሲመጡ ለምሳሌ እኔ ለትግራይ ህዝብ ትልቅ ክብር ነው ያለኝ። ህዝብ አይደለም ህዝብን እየጎዳ ያለው የህዝብ ተወካይ ነኝ ብሎ በዛ ህዝብ ቋንቋ እየተናገሩ የስርዓቱ አራማጆች ወይም ደግሞ ስርዓቱ ላይ ነው የኛ ጦርነት እና በትግርኛ እያወሩ ኤርትራውያኖች ነን እያሉ ህዝባችንን የሚሰልሉ ቁጥራቸው ትንሽ ያለው አሁን አንተ 501 ነው ያልከው ከ5000 ያልበለጡ በየዓለማችን ላይ የበለጡ በዓለማችን ላይ ተበትነው ያሉት ትግርኛ ተናጋሪ ኤርትራውያኖች ነን የሚሉት አሉ። እነኚህ ሰላይ አይደሉም? እነኚህ ለጥቅም ተገዢ አይደሉም? የኔ ጥሪ ደግሞ ምንድነው? ለህዝብ እንቁም። እኛ ባሰብነው መንገድ ብቻ ማለቱ ቀርቶ አገራችን ውስጥ መቻቻል መጥቶ የተለያዩ ሀሳቦችን ማስተናገድ፣ የፖለቲካ ታሳሪዎችን መልቀቅ፣ እስር ቤት እየማቀቁ 1000 የሚሆኑትን
እስር ቤት እየማቁ ያሉት ለአመለካከታቸው ብቻ እስር ቤት እየማቋቁ ያሉት ይፈቱ። ለህዝብ እናስባለን የሚል ወገን ካለ ካሁን ከወያኔ ስርዓት ውስጥ ለህዝብ ይቆምና ይሄንን ስርዓት መጥፎ ነገር እየሰሩ ሲያዩ ዝም ማለት ይቆም። ይሄ ጊዜያዊ ጥሪ ነው። አሁን ጊዜ ያመጣው የግድ ይሄ ጥሪ መደረግ ያለበት ጉዳይ ነው። ውጭ ሀገር ደግሞ ሰርተን በነፃነት የምንኖርበት ሀገር ውስጥ ለሆድ ተገዥ ሆነን ለገንዘብ ከህዝብ ለገንዘብ ብቻ ሰጥተን ይሄንን ነገር ባንደግፍ ሐሳቤን አቀርባለሁ። በስተመጨረሻ ደግሞ ላልከው ለስድስተኛ ዓመት ሰይፈ ነበልባል ላልከው በተወሰነ ስታፍ ቁጥር ወይም ደግሞ በተወሰኑ ሰዎች ሰይፈ ነበልባል ለዚህ 6 ዓመት በመድረሱ በጣም አድናቆቴን አቀርባለሁ። ከዚህ በፊት ደግሞ ሲሰራበት ከነበረው አጭር ጊዜ ከሆነ ጊዜውን ቢያሰፋ የተለያዩ አዳዲስ እንግዳዎችን የተለያዩ ሀሳብ ያላቸውን ስታፋቸውን ጨምሮ ካፓሲቲያቸውን ቢልድ አድርጎ ገንብተው እንዲራመዱ ምኞቴን አቀርባለሁ። እኔም በበኩሌ የሚችለውን ያህል እሳተፋለሁ፣ እደግፋለሁ በገንዘብም ቢሆን እና ሌሎቹም ሰዎች ነፃ ሚዲያ ገለልተኛ ሚዲያ በቴሌቪዥንም ይሁን በሬዲዮም ይሁን በሌሎች እንዲደገፉ ሐሳቤን አቀርባለሁ። እናንተም በተቻለ መጠን በአውዲዮ ብቻ ሳይሆን በቪዥዋልም መልታይ ሚዲያ ሲስተም ዓለማችን አሁን ቴክኖሎጂ እያደገ ነው። እንደ ፌስቡክ ያሉት ነገሮች አሉ። በእነኚህ አድጎ ተስፋፍቶ እንዲራመድ ሰፖርተሮችን ወይም ደጋፊዎችን እንዲያበዛ ምኞቴን እንደገና ደግሞ ፍላጎቴን በአድማጮቻችሁ ዘንድ አቀርባለሁኝ። እስካሁን ደግሞ ለነፋችሁት ላበረከታችሁት ከጊዜያችሁ ሰውታችሁ ለህዝባችሁ ላደረጋችሁት ጥረት ምስጋናዬን ከልብ ነው የማቀርበው። ይሄንን ድምጽ ደግሞ እየሰሙ ያሉት ሰዎች አገር ቤትም ይሁን ውጭ ሀገር ለሰይፈ ነበልባልም ይሁን ለሌሎች ነፃ ሚዲያዎች የህዝብ ድምጽ ለሆኑ ሚዲያዎች ሰፖርታችሁን እንድትጨምሩ ሐሳቤን አቀርባለሁኝ። ትንሽ ደግሞ ለብዙ አመታት ሳልጠቀም ስለቀረው አንዳንዴ አማርኛ አስቸግሮኝ ሌላ የፈረንጅኛ ቋንቋም ይሁን የኦሮምኛም ቋንቋ ውስጡ ጨምሬ ከሆነ ይቅርታ እንድታደርጉልኝ አጣርቼ ባለመናገሬ አድማጮች ይቅርታ እንዲያደርጉልኝ እጠይቃለሁኝ። አመሰግናለሁ። አቶ ፊጣ ሞቲ ከሰይፈ ነበልባል ራዲዮ ጋር ስለነበረን ቆይታ በአድማጮቼ ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። ወደፊት እንዳስፈላጊነቱ በሌላ ርዕስ ደግመን ተገናኝተን ሐሳቦትን ለህዝቦት እንደሚገልጹ ተስፋ አደርጋለሁ። ለዛሬ ግን አመሰግናለሁ። እግዚአብሔር ይስጥልኝ። ቦዮ በእግዚአብሔር አብሮ ይስጥልን። እርሶም በርቱ፣ የእርሶም ስታፍ በርቱ። ሰይፈ ነበልባል እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። ተወዳጁ ድምፃዊ ጅሬኛ ሽፈራው ዜማው አየር ላይ ይቆያል። መልካም ቆይታ።
አባገዳ በልንገር የኢትዮጵያ ረዳ ኦሮሞን ምን ይገርማል ኦሮሞን ራሴ መሆኔ ኦሮሞን የሌላው ጥላቻ ኦሮሞን የለው ሞገኔ የኢትዮጵያ ሕዝብ በላት ፍራ በርታ ከጫወታው ግፈኛ ሊወጣ የኢትዮጵያ ሕዝብ በላት ፍራ በርታ ከጫወታው ግፈኛ ሊወጣ ኦሮሞን 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 ቤኪዱጋኮ ቤኪዱጋኮ ኮዱጋኮ ቤኪዱጋኮ ቤኪዱጋኮ ኮዱጋኮ ኮዱጋኮ ቤኪዱጋኮ ቤኪዱጋኮ ኮዱጋኮ ቤኪዱጋኮ ቤኪዱጋኮ ኮዱጋኮ ኮዱጋኮ ኦሮሞን ይልማ አባገዳ በልንገር የኢትዮጵያ ረዳ ኦሮሞን ይልማ አባገዳ በልንገር የኢትዮጵያ ረዳ ኦሮሞን ማንነት ማልጠላ ኦሮሞን ማልፈራ ማልኩራ ኦሮሞን ምን ይገርማል ኦሮሞን ራሴ መሆኔ ኦሮሞን ለሌላው ጥላቻ ኦሮሞን የለው ሞገሬ የኢትዮጵያ ሕዝብ በላት ፍራ በርታ ከጫወታው ግፈኛ ሊወጣ የኢትዮጵያ ሕዝብ በላት ፍራ በርታ ከጫወታው ግፈኛ ሊወጣ ዳር ድንበሯ ሁሌ እንዲከበር ኢትዮጵያ ኦሮሞ ፈርቀዳጅ ነበረ ዛሬም አለው ለኢትዮጵያ ስር ጥላቻችን አይደለም የስር በገላያው ሕዝብ ማሽብር በስቶ ምክንያት ላይ በላይ ችግር የደቡብ ልጅ በላት ፍራ በርታ ከጫወታው ግፈኛ እንዲወጣ የሰሜን ልጅ በላት ፍራ በርታ ከጫወታው ግፈኛ እንዲወጣ የምዕራብ ልጅ በላት ፍራ በርታ ከጫወታው ግፈኛ እንዲወጣ የምስራቅ ልጅ በላት ፍራ በርታ ከጫወታው ግፈኛ እንዲወጣ ኦሮሞን 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 አሪዞን አንጀዲ ማሌ ከሙዲን ሲናረበሬ አሪዞን አንጀዲ ብቻ ከሙዲን ጎበድ ብቻ አሪዞን አንጀዲ ማሌ ከሙዲን ሲናረበሬ አሪዞን አንጀዲ ብቻ ከሙዲን ጎበድ ብቻ እንደ ዶሮማ አፋኒ ዳሎሚ ኩቤ ከዲዳላ እንደ ዶሮማ አፋኒ ዳሎሚ ኩቤ ከዲዳኒ ዳሎሚ ኩቤ ከዲዳኒ ዳሎሚ ኩቤ ከዲዳኒ አሪዞን አንጀዲ ማሌ ከሙዲን ሲናረበሬ አሪዞን አንጀዲ ብቻ ከሙዲን ጎበድ ብቻ የተከበራችሁ አድማጮቻችን እንግዲህ ልንለያችሁ ነው እስካሁን ድረስ አብረናችሁ ነበር ስናስተናግዳችሁ እየቆየ ነው እኔ ዮባይሳ ፕሮግራም በመምራት በር ያለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር እስከ ሳምንት መልካም ሳምንት ቸሮር ያሰማን በጀመርነው በጃኪ ጎሳዬ ዋንኮ በሚለው ዜማ እንሰናበታለን እስከ ሳምንት መልካም ሳምንት ቸሮር ያሰማን We